ከሚቀጥለው አዲስ ዓመት ጀምሮ የውጭ ምንዛሪ ፖሊሲን ሙሉ በሙሉ የሚቀየር አዲስ መመሪያ ይፋ ሆኗል። በተለይ የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ ሊቀይር እንደሚችል እጅግ በርካታ ተንታኞች እየገለጹት ይገኛሉ። ለመሆኑ በዛሬው ዕለት የጥቁር ገበያ ጨምሯል ወይስ ቀንሷል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሐምሌ 18 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል? በጥቁር ገበያ እንዲሁም በባንክ ያለው ሰፊ ልዩነት ጠቧል ወይስ ሰፍቷል? የሚሉትን በጥቁር ገበያ የ18 ሀገራትን በባንክ የ9 ሀገራትን ይዘንላችሁ ቀርበናል። መግቢያ ላይ እንደገለጽኩላችሁ ከሚቀጥለው ዓመት ጀምሮ ተግባራዊ የሚደረጉ አዳዲስ የገንዘብ ፖሊሲዎች በተመለከተ በተለይ የጥቁር ገበያ ሐዋላ ላይ ከፍተኛ የሆነ ለውጥ እንደሚፈጥር መረጃዎች እየወጡ ይገኛሉ። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ እያልኩኝ በቀጥታ ወደ መረጃው እናምራ። በቅድሚያም የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋን ዛሬ እስኪናስቀድም አንድ አሜሪካ ዶላርን 158 ብር ከ83 ገዝቶ 162 ብር ከ00 እየሸጠ ይገኛል። ፓውንድ ስተርሊን 208 ብር ከ83 ገዝቶ 213 ብር ከ00 እየሸጠ ይገኛል። ዩሮን 181 ብር ከ54 ገዝቶ 185 ብር ከ17 እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 192 ብር ከ57 ገዝቶ 196 ብር ከ42 እየሸጠ ይገኛል። የኩዌት ዲናርን 506 ብር ከ60 ገዝቶ 516 ብር ከ73 እየሸጠ ይገኛል። የቻይና ዩዋንን 23 ብር ገዝቶ 23 ብር ከ46 እየሸጠ ይገኛል። የዱባይ ድርሃምን 43 ብር ከ24 ገዝቶ 44 ብር ከ11 እየሸጠ ይገኛል። የሳውዲ ሪያልን 42 ብር ከ30 ገዝቶ 43 ብር ከ14 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። ሌላው በዛሬው ዕለት ዕለታዊ ምንዛሬ ዋጋ በጥቁር ገበያ አንድ የአሜሪካ ዶላር 183 ብር ከ30 ሳንቲም ሲመነዘር 100 የአሜሪካ ዶላር 18330 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 12925 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 258 ብር ከ80 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 219 ብር ከ60 ሳንቲም ሲመነዘር 100 ዩሮ 21960 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4910 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ80 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 611 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 264 ብር ከ06 ሳንቲም ሲመነዘር 100 የጆርዳን ዲናር 26406 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በመነዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 500 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 50000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በመነዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት።
በዛሬው ዕለት አንድ የባህሬን ዲናርን ስንመለከት 510 ብር ከ30 ሳንቲም ሲመነዘር 100 የባህሬን ዲናር 51000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 139 ብር ከ25 ሳንቲም ሲመነዘር 100 የስዊስ ፍራንክ 13925 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2620 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለት አንድ የኢጂፕሽያን ፓውንድ 3 ብር ከ99 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 399 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላውና የመጨረሻው የህንድ ሩፒ ነው። በዛሬው ዕለት አንድ የህንድ ሩፒ 101 ብር ከ72 ሳንቲም ሲመነዘር 100 የህንድ ሩፒ 172 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን በጥቁር ገበያ እንዲሁም በኢትዮጵያ ንግድ ባንክ ያለውን ሰፊ ልዩነት ጠቧል ወይስ ሰፍቷል የሚለውን በንጽጽር እንግዲህ ወደ እናንተ አድርሰናል ማለት ነው። እንግዲህ ከሚቀጥለው ዓመት ጀምሮ በተለይ በጥቁር ገበያ ሐዋላ ላይ የሚነሱ አዳዲስ ፖሊሲዎች እየተዘረጉ የጥቁር ገበያ ሐዋላን በከፍተኛ ሁኔታ ያዳክማሉ ተብሎ ይጠበቃል። ከዚህ ጉዳይ ጋር ተያይዞ እንግዲህ ከዚህ ቪዲዮ ቀጣይ የምሰራላችሁ መረጃ አለ። በተለይ ለኢትዮጵያ ንግድ ባንክ ደንበኞች የሆናችሁ በዛሬው ዕለት አንድ አዲስ መረጃ ተሰምቷል። ያንን መረጃ በተመለከተ በዚህ ቪዲዮ ቀጣይ ከሰዓታቶች በኋላ የማሳውቃችሁ ይሆናል እያልኩኝ ዛሬ እንግዲህ የጨመሩ የቀነሱ ሀገራቶች ካሉ በዝርዝር ወደ እናንተ አድርሰናል ማለት ነው። እንደምታውቁት የጥቁር ገበያ ሐዋላ መጨመርና መንሰራራት በሀገራችን ኢትዮጵያ በተለይ በዝቅተኛ ማህበረሰብ ላይ ከፍተኛ የኑሮ ውድነት እንዲባባስ ምክንያት ያደርጋል። በሀገራችን ያለውንም የውጭ ምንዛሬ እጥረት በተመለከተ ሊቀርፍ እንዲያስችል የሚደረግ ስትራቴጂ ይዘረጋል። ዞሮ ዞሮ የጥቁር ገበያ ሐዋላ መጥፋትና መዳከም ለሀገራችን እጅግ በጣም መልካም ነው እያልኩኝ ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዕለቱ ያስኩላችሁ ለዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።